በሶሻል ሚዲያ በርካቶችን በመርዳት ከልቡ በመርዳት የጀመረው ወጣት ፊቱን ሸፍነው የጀመረው ወጣት መልእክተኛው እንግዲህ ኢትዮጵያ ላይ ሰው በአፍ ደረጃ እንጂ መልካም ነገር በጎ ነገር ብሎ የሚያወራው በተግባር ስገባ አይስተዋልም። እኛ በባህላችን የተለመደው ነገር እንብላ እንጠጣ ነው። ግን አልፎ የሰውን ችግር የምፈታ ገንዘብ ማዋጣት ላይ በጣም እንደሚቀረን ጀምረን በተለይ በአውሮፓና በአሜሪካው ዓለም ሰውን በመርዳት ዙሪያ በተለይ በሕክምና ዘርፍም በተለያዩ ነገሮች በስራ እድል ማመቻቸት ለዜጎቻቸው ሟች ናቸው። ፈረንጅ እንብላ እንጠጣ ላይል ይችላል። ግን ስራ እድል በማመቻቸት ምግብ እንዲመጣ በማድረግ የተለያዩ ነገሮችን በማድረግ ከፍተኛ ለዜጎች ለሀገራቸው ሟች እንደሆኑ ሊታወቅ ይገባል። የኛ ባህል ከአንገት በላይ ቡና እንጠጣና ምግብ እንብላ ሊባል ይችላል። ግን ሰውን በመረዳዳት እርስ በርስ በመረዳዳት እጅ ለእጅ ተያይዞ በማደግ ዙሪያ በጣም እንደሚቀረን ጀምረም የአደባባይ መረጃዎችና እውነታዎች ናቸው። እና እንደምታወቀው በዚሁ እንግዲህ ጥቂት በጎ ሰዎች መካከል ኢትዮጵያ ላይ ከተፈጠሩት መካከል አንዱ መልእክተኛው ነው። መልእክተኛው እንግዲህ የራሱ ገንዘብ ቢሆንም ባይሆንም ከሰውም ተቀብሎ ገንዘብን በመርዳት በርካቶችን ኤምፓ ያበሰው ሁለቱ ናቸው፣ ባላደራውና መልእክተኛው ማለትም ነው። መልእክተኛው እንግዲህ በርካታ ቁጥር ያላቸው ኢትዮጵያኖችን ከጎዳና ሲያነሳም ደግሞ እርዳታ ሲያቀርብ በርካቶቹ የደስታ ፊታቸውን ሲገልጹ ምን ያህል ብሩ ወሳኝና አስፈላጊ እንደሆነ ጀምረም በሕክምና ገንዘብ ማሰባሰብ ዙሪያም የጎላ ሚና ሲጫወት የነበረው ሶሻል ሚዲያን ለመልካም ነገር ሶሻል ሚዲያን ለመልካም ነገር ሲጠቀም የነበረው ግለሰብ ነው። ይህ አብዛኞቹ ሶሻል ሚዲያ ላይ የመጡ ዜጎቹን ማላገጥ ዜጎች ላይ እየቀለዱ በሶሻል ሚዲያ ላይ በርካታ ቁጥር ያላቸው ኢትዮጵያኖች ላይ የሚያደርጉት ነገር አለ። ትውልድን የሚያጠፋ ነገሮችን ሲያሳዩ እሱ ግን ለትውልድ አስተማሪ ነገሮችን፣ ሌሎች ደግሞ የዘር ፖለቲካን፣ ጥላቻን፣ መርዛቸውን ስረጩ እሱ ግን መልካም ነገሮችን እያስተማረ በርካታ ቁጥር ያላቸውን በተለይ በመርዳት የምታወቅ ሶሻል ሚዲያን ለበጎ ነገር ለመልካም ነገር ሲያደርግ የነበረው መልእክተኛው በስተመጨረሻ ፊቱን እንዲገልጥ ተገዷል። ለምንድነው ማስገደዱ የተፈለገው? እሱ ፈልገው ወይስ ምንድነው? ለ5 ዓመታት ፊቱን አላሳየም። አሁንም ሳያሳይ ቢቀጥል ጥሩ ነበር በማለትም ነው መልካም በርካቶቹ እየገለጹ ያሉት። ምክንያቱም ሰው ከመልኩ ሳይሆን ከልቡ ነው ፍላጎቱ። መልኩ ታየ አልታየ የሚፈይደው ነገር የለም በማለት በርካታ ቁጥር ያላቸው ኢትዮጵያኖችም ገልጸዋል። ማገፋፋቱስ በዚህ ደረጃ ምን አስፈለገው? ይህ ሰው እንግዲህ ፊቱ በአንዴ ከታየ በኋላ በርካቶች አሁን ስሙን ጥላሸት ለመቀባት ምናልባት በሴራ ቢፈጽሙስ? ለምንድን ነው እንዳው ፊቱን በግድ እንዲያሳይ ነው የተደረገው ወይስ ራሱ ወዶና ፈቅዶ ነው ያሳየው? ሴፉስ ደግሞ የሄደበትም ለምንድን ነው አስፈቅዶ ነው ወይስ እንዴት ነው ነገሩ? ወይስ ህዝቡ ጥያቄ መሰረት ነው ፊቱን የገለጠው በማለት ነው በርካቶቹ የገለጹ ያሉት። ምክንያቱም ፊቱን ከገለጠ በኋላ ሰዎች ኃላፊ አግዳሚ እንዳያሳጡት ፈተና እንዳይሆኑበት በማለትም ነው በርካቶቹ ሀሳባቸውን የገለጹ ያሉት። መልእክተኛው በስተመጨረሻ ፊቱን ገልጧል ማለትም ነው። እንግዲህ ፊቱን ያሳየበት ሁኔታን በማስመልከት የተሰሙት መረጃዎች ናቸው። እንግዲህ መልእክተኛው በዋናነት በቅርቡ ኤሌክትሮኒክስ ቤት መክፈቱ የምታወስ ነው፣ ማስመረቁም የምታወስም ነው። እዛ ላይ አንዳንዶቹ በቪዲዮ ሲቀርጹ ነበረ፣ ግን በሰዓቱ በርካታ ቁጥር ያላቸው ኢትዮጵያኖች አላመኑትም ነበር። በይፋ ግን አሁን መልእክተኛው ፊቱን የገለጠበት ነገር በርካቶችን ያስገረመና አነጋጋሪ ሆኗል። በጣም ሰው የሚወደው አይነት ባህሪ እንዳለው በጣም ዲሲፕሊንድ ሰው እንደሆነ ጭምርም የወጡት መረጃዎችን በማስመልከት የልጅ አባትም ነው አያቱ ጋር የሱ ልጅ ፎቶ ምስሉ ላይ እንደምትመለከቱት ሁኔታዎቹ ይስተዋላሉ። መልእክተኛው በአሁኑ ሰዓት ፊቱን ገልጦ አሁንም በጎ ስራዎችን እንደሚቀጥል ጀምረም ነው። ባለፈው ባላደራው ላይ የደረሰው በደል እጅግ አሳዛኝ እንደነበረ ጀምረም ባላደራው ስም ማጭበርበር እንደተፈጸመ ጀምረም እንግዲህ የደረሱን መረጃዎች በሰዓቱም የወጡት መረጃዎች ያሳያሉ። ባላደራው እስካሁን ድረስ ፊቱን አልገለጠም። ራሱን ከበጎ ስራ በንዴት እንዳገለለ ጀምረም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ባላደራው በአሁኑ ሰዓት ስራውን እንዳቆመ በርካቶች ግን ወደ ስራው እንደመለስ ብለምኑትም እሱ መስማት ፍላጎት እንደሌለው ጭምርም የመመለስ ፍላጎት እንደሌለው ጭምርም ነው። ምክንያቱም ከልቡ እንዳዘነ ጭምርም የደረሱትና የወጡት መረጃዎችን በማስመልከትም ነው ሁኔታዎቹ እያስተዋሉ ያሉት።